ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመን ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው ህዝባዊ የነጻነት ትግል አቅጣጫዎች በሚል አርዕስት ይሆናል። መልካም ቆይታ። እሺ እንግዲህ ለዛሬ ይህንን አርዕስት የመረጥኩበት ዋናው ምክንያት በኢትዮጵያ ውስጥ እንግዲህ በተለያየ ጊዜዎች ስርዓተ መንግስትን ለመቀየር የተደረጉ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች እንግዲህ በአብዛኛው በባዕዳን ተጽዕኖ የመጡ ናቸው። ለምሳሌ ብናይ ኃይለ ሥላሴን የማስወገድ ሂደት የተደረገው ብዙ ጊዜ በባዕዳን ተጽዕኖ ምክንያት መሆኑ የሚታወቅ ነው። ከዛ በኋላ የመጣው የአብዮታዊ የደርግ ስርዓት እንደዚሁ ለማስወገድ የተደረገው ጥረት እንደዚሁ በውጪ ተጽዕኖ ወይም በውጪ ተጽዕኖ እርዳታ አማካኝነት ነውና ስለዚህ በኢትዮጵያ ውስጥ የሚደረጉ የነበሩ ትግሎች ምንም ህዝባዊ ሆነው ቢመስሉም ወይም እነዚህ የፖለቲካ ኃይሎች ወይም ድርጅቶች ህዝባዊ መስለው ቢታዩም የሚያደርጓቸው እንቅስቃሴዎች ራሳቸውን ወደ ስልጣን የሚያወጡ ሆነው ተገኝተዋል። ስለዚህ አሁን ህዝብ በቃኝ ብሎ ነጻነቱን ፈልጎ ወይም የተሻለ ስርዓተ መንግስት ለማምጣት ቢታገል ምን አይነት አቅጣጫዎችን መከተል አለበት በሚል ይሆናል። እንግዲህ ምን አይነት አቅጣጫ ተከትሎ ቢሄድ ነው እውነተኛ ነጻነቱን ሊያገኝ የሚችለው፣ ህዝባዊ ትግል በምን መንገድ ነው መሄድ ያለበት የሚለውን አንስተን እንግዲህ እነጋገራለን። እንግዲህ በዋናነት አሁን በኢትዮጵያ ውስጥ ያለ ህዝባዊ የሆነ እንቅስቃሴ አለ። ከበፊቱ ከታየው ለየት ያለ ማለት ነው። ይሄም እንግዲህ የፋኖ ህዝባዊ ትግል ነው። ይሄ የፋኖ የአማራ ህዝብ በፋኖነት ወይም በአርበኝነት ተነስቶ ነጻነቱን ለማስከበር እየታገለ ይገኛል። ሁላችንም እንደምናውቀው እንግዲህ ይሄ የፋኖ የአርበኝነት ትግል ከሌሎቹ ለየት የሚያደርገው በፖለቲካ ደረጃ ወይም በፖለቲካ ድርጅትነት የተመሰረተ ሳይሆን ወይም ከዚህ በፊት ህዝብን ነጻ እናወጣለን ብለው እንደተነሱት እንደ ደርግ ወይም እንደ ህወሓት ወይም እንደ ኦነግ ወይም የተለያዩ የፖለቲካ ፓርቲ መስርተው የተንቀሳቀሱ ሰዎች ጋር የተለየ ነው። ወይም ህዝብ በራሱ የተነሳበትና ለነጻነት ብሎ የተነሳበት ስለሆነ ከሌሎቹ ለየት ያደርገዋል። ስለዚህ ግን ይሄን የፋኖ የህዝባዊ እንቅስቃሴ ወደ ፖለቲካ ፓርቲነት ለመቀየር እና ትግሉን ከህዝባዊነት ወደ ድርጅት የመቀየርና ከዛ በኋላ የተጽዕኖ በቀላሉ ለማድረግ እንዲመች ያንን ለማመቻቸት የተለያዩ ኃይሎች በውስጥም በውጭም እየሰሩ ይገኛሉ። እንግዲህ ከመጀመሪያውኑ ይሄ የፋኖን ከ5 ዓመት በፊት የፋኖን እንቅስቃሴ ወደ ፖለቲካ ድርጅት መቀየር አለበት የሚል ሀሳብ ሲነሳ ከ5 ዓመት በፊት ይህን ተቃውሞ አቅርቤያለሁ። ምክንያቱም ያነሳዋቸው በዓለም ላይ በየትኛውም በዓለም ታሪክ ወይ በሰው ልጆች ታሪክ ፖለቲካ ፓርቲ ይዞ ህዝብን ነጻ አወጣ የለም ነው። ይሄም እንግዲህ የሚታወቅ ነው። በየትኛውም ዓለም ላይ ፖለቲካ ድርጅት አቋቁሞ ህዝብን ነጻ ያወጣ ኃይል የለም። በአብዛኛው በፖለቲካ ድርጅትነት የተነሱ ኃይሎች እነዚህ በተለይ ሶሻሊስትም ርዕዮተ ዓለም ወይ የኮሙኒዝም ርዕዮተ ዓለም የተነሱ ኃይሎች ናቸው ፖለቲካ ድርጅት አቋቁሞ ከዛ ህዝብን ነጻ እናወጣለን የሚሉት በሙሉ። እነዚህ እንግዲህ ህዝብን ነጻ እናወጣለን ይላሉ እንጂ ህዝብን ነጻ አያወጡም። ምክንያቱም የፖለቲካ ነጻነት ማለት በአንድ ፓርቲ አንድ ሞኖፖል የሆነ በዲክታተር መመራት ሳይሆን
ህዝብ ራሱ የሚፈልገውን አገልጋዩን የሚመርጥበትን እድል ማመቻቸት ነው የፖለቲካ ነጻነት የሚባለው። ምናልባት ከቅኝ ከባርነት ነጻ አውጥቷቸው ሊሆን ይችላል፣ ወይም ከአላውያን ነገስታት ወይም ከጨቋኝ ከሚሉ ነገስታት ነጻ አወጣናችሁ ሊሉ ይችላሉ። በተረፈ ግን ህዝቡን ግን የፖለቲካ ነጻነት ወይም ስርዓተ መንግስትን ራሱ ሊመራው ሊከታተለው የሚችለውን ስርዓተ መንግስት ወይም ራሱ የፈለገውን ስርዓተ መንግስት እንዲመራ ይፈቅዳሉ ማለት አይደለም። ወይም ይሄንንም አላደረጉም። እንጂ በሌላው ዓለም የሚታየው ይሄ ነው። በኢትዮጵያ ውስጥም የነበሩ የፖለቲካ ኃይሎች ያደረጉት ይሄን ነው። ደርግ ወታደራዊ ኃይል ነኝ ብሎ መፈንቅለ መንግስት ካደረገ በኋላ ወዲያው ራሱን ወደ ፖለቲካ ድርጅት በመቀየሩ እዛው ቤተ መንግስት ቆይቶ እንግዲህ በኋላ ላይ በኃይል ነው የወረደው ማለት ነው። ህወሓትም እንደዚሁ ህዝብን ነጻ አወጣለሁ አለ። እንኳን የኢትዮጵያን ህዝብ የትግራይንም ህዝብ ነጻ ሳያወጣ ወይም የትግራይ ህዝብ በነጻነት ሊመርጠው የሚችል አገልጋዩን እንዳይመርጥ ስላደረገው የትግራይን ህዝብ ነጻ አውጥቷል ማለት አይቻልም። ዲክታተርሺፕ ለዛውም የበለጠ ነጻ እናወጣለን ከሚሉት ህዝብ ነው የበለጠ ጭቆና የሚያደርሱት። ምክንያቱም በትግራይ ውስጥ ለረጅም ጊዜ የሚዲያ ነጻነት አልነበረም። ምንም ጋዜጦችም አይታተሙም ነበር። ስለዚህ የማሰብ ነጻነት ሁሉ አልነበረውም ህዝቡ የነበረውና እነዚህ ነጻ አውጪዎች በፓርቲ ከተደራጁ ነጻ አውጥተው አያውቁም ማለት ነው በሰው ልጆች ታሪክ። ስለዚህ አሁንም የፋኖን ትግል ለማደናቀፍ በተለይ የፋኖን የነጻነት እንቅስቃሴ እንደ ስጋት የወሰዱ ኃይሎች ወዲያውኑ እነሱ በሚያምኑት በተለይ ለዌስተርኑ ጥሩ ቅና ሐሳብ አላቸው የሚላቸውን ሰዎች ፔኔትሬት አድርጎ ወይም ሰርጎ እንዲገቡ በማድረግ የፋኖን የነጻነት ትግል ወደ ፓርቲነት የመቀየር እና ከዛ በኋላ በውስጡ መከፋፈል እንዲፈጠርና እኔ መራ በሚል አለመስማማት ግጭቶች እንዲፈጠሩ ከዛ በኋላም ለድርድር ደግሞ አመቺ ሆኖ እንዲቀርብ በተለይ ያልተማከለ ሲሆን የዚህ የአርበኝነቱ ትግል ተጽዕኖ ለማድረግ አይመችም። ስለዚህ አንድ የሆነ የፖለቲካ ፓርቲ ከሆነ ግን በቀላሉ ማኒፕሌት ማድረግ ይችላል፣ መደራደር ይቻላል። የምትፈልገውን ፖሊሲ በተለይ ዌስተርኑ የሚፈልገውን ፖሊሲ ተጽዕኖ ማድረግ ይችላል ማለት ነው በቀላሉ። ስለዚህ ለዛ ምቹ እንዲሆን ነው የታሰበው እንጂ ለአማራ ህዝብ በማሰብ አይደለም። ምክንያቱም ራሳቸው አውሮፓውያን ወይም ራሱ የአሜሪካን ህዝብ ነጻ የወጣው በአርበኞች ነው እንጂ በፓርቲ አልነበረም። ስለዚህ የአርበኝነት ህዝቡን በማንቀሳቀስ ከእንግሊዝ የቅኝ ግዛት ነጻ ወጥቷል ማለት ነው። የፓርቲዎች የመጡት የፖለቲካ ፓርቲ ለመጀመሪያ ጊዜ ለዛውም የመጣው የፌዴራሊስት የሚባለው ፓርቲ ከ24 ዓመት በኋላ ነው። ከ24 ዓመት በኋላ ፌዴራል ፓርቲ ይመጣል። በኋላ ላይ ደግሞ አሁን የምናያቸው ፓርቲዎች በጣም ዘግይተው ምናልባትም ከ50 እና ከ60 ዓመት በኋላ የመጡ ናቸው እና ይሄ ሲሆን እንግዲህ ህገ መንግስት ሁሉ የወጣው የፖለቲካ ፓርቲ ከመምጣቱ በፊት ነው። ስርዓተ መንግስት የሚወጣው የፖለቲካ ፓርቲ ከመምጣቱ በፊት ነው። ቀጥታ ከህዝብ የተወከሉ ሰዎች ናቸው ይሄን ስርዓት ያወጡት ማለት ነው። ስለዚህ ህዝብን ነጻ የሚያወጣ የአርበኝነት ህዝባዊ ትግል ነው በሚል ነው እንግዲህ ያ ተቃውሞ የነበረው። ለምን የፖለቲካ ድርጅት ፋኖ ወደ ፖለቲካ ድርጅት ለምን አይቀየርም ብለው ሲያነሱ አይ መሆን የለበትም ህዝባዊ ትግል ሆኖ የአርበኝነት ትግል ሆኖ ህዝብን ነጻ ያወጣል። በየትኛውም በሰው ልጆች ታሪኮች አርበኞች እንጂ የፖለቲካ ድርጅት ህዝብን ነጻ አውጥቶ አያውቅም። ስለዚህ አደረጃጀቱ ወይም የትግሉ ሂደት ምን መሆን አለበት በሚል የአማራ ፋኖ ትግል ስኬታማ ለማድረግ የቀረበ የትግል አቅጣጫ ነበር እና ይህ የትግል አቅጣጫ የተወሰደው በየትኛውም የሰው ልጅ ወይም በየትኛውም ያሉ በዓለም ላይ ያሉ የነጻነት ትግሎች የተደረጉበት ሂደትን በማየት ነው እና ስለዚህ ከዛ ውጪ የሆነ ወይም በፖለቲካ ድርጅት የሚደረግ የነጻነት ትግል
ህዝብን ነጻ ሊያወጣ የሚችል አይደለም። እስቲ ዋና ዋና አርስቱን መጀመሪያ እናንሳና ከዛ በኋላ ወደ ውስጥ እንገባለን ማለት ነው። ይህ ሰነድ በየትኛውም ጊዜና በየትኛውም ዓለም ላይ ሰዎች ወይም ህዝቦች ለነጻነት ትግል በሚያደርጉበት ጊዜ ሊከተሏቸው የሚገባ ምዕራፎችን ነው የሚያስቀምጠው። አንደኛ ምዕራፍ፣ ሁለተኛ ምዕራፍ፣ ሶስተኛ ምዕራፍ ብሎ ማለት ነው። ስለዚህ መጀመሪያ ሙሉን አነበውና ከዛ በኋላ እያንዳንዱን በማብራራት እንመጣበታለን ማለት ነው። መግቢያ ይላል የአማራ ፋኖ የአርበኝነት ትግል መንግስትን ለመጣል ረጅም ጊዜ ታስቦና ታቅዶ የመጣ ሳይሆን ግፍ በቃኝ ያለ የአማራ ህዝብ በተፈጠሩ ሁኔታዎች ድንገት ነፍጥ አንስቶ ቀደም ብሎ ህወሓትን ከዛም ኦነጋውያን የአብይ መንግስትን እየተፋለመ ይገኛል። አምባገነኑ መንግስት ለመጣል በድርጅት ተደራጅቶ ሰነድ አዘጋጅቶ ቃስ በቃስ እያደገ የመጣ ትግል ባለመሆኑ አሁን ላይ የህልውና ትግሉ ከፍተኛ ደረጃ ላይ ሲደርስ የትግሉ አቅጣጫና መዳረሻ በግልጽ ባለመቀመጡ የተለያዩ ጸረ አማራ ኃይሎች ትግሉን ለማዳከም አደናቃፊ ስራዎችን እየሰሩ ይገኛሉ። በዚህም የተነሳ በትግሉ ላይ አሁን ላይ የምናያቸውን የመለያየት ችግሮች እንዲፈጠሩ ምክንያት ሆኗል። ይህንን ችግር ለመቅረፍ የአማራ የፋኖ አርበኝነት የነጻነት የህልውና ትግል በአጭር ጊዜ ለድል እንዲበቃ የሚያደርግና ትግሉ የሚወስደውን መስዋዕትነት ለመቀነስ የትግል አቅጣጫ ሀሳብ ማቅረብ አስፈላጊ ሆኗል። የፋኖ የመጀመሪያ ግብ ለአማራ ህዝብ የህልውና ስጋት የሆነውን ስርዓት ማስወገድና በድርጅትም ሆነ በግል በአማራ ህዝብ ላይ የዘር ማጥፋት ወንጀል የፈጸሙ አካላትን ለፍርድ ማቅረብ ሲሆን እስከ ዛሬ ድረስ በአማራ ህዝብ ላይ ለተፈጸመው ማንኛውም ወንጀል ተገቢውን ካሳ እንዲያገኙ ማድረግ ነው። ሁለተኛው ግብ አዲስ ስርዓተ መንግስት መመስረት ሲሆን በመጨረሻ በአዲሱ ስርዓተ መንግስት መሰረት የኢትዮጵያ ህዝብ ህገ መንግስት እንዲያጸድቅ እና አገልጋዮቹን በነጻነት እንዲመርጥ ማድረግ ነው። ይህ ዓላማ ግቡን እንዲመታ ህዝባዊ የነጻነት ትግል 3 የትግል ምዕራፎችን ማለፍ ይኖርበታል። እነዚህ ምዕራፎችን መረዳት ለትግሉ ድጋፍ ለማድረግና በየትኛውም ጊዜ ምን ማድረግ እንዳለብን እቅድ ለመስራት ይረዳናል። እነሱም እንደሚከተሉት ቀርበዋል። በመጀመሪያው ምዕራፍ አንደኛ ግፈኛውን ስርዓት ለማስወገድ የሚደረግ የህልውና ትግል። የአማራ ፋኖ ግፈኛውን ስርዓት ለማስወገድ በሚያደርገው የህልውና ትግል ሂደት ሊሰሩ የሚገባቸውን ስራዎች የፋኖ ትግል ሁለንተናዊ ድጋፍ ማድረግ፣ ጦርነት በሚደረግባቸው አካባቢዎች ለአደጋ የተጋለጡ ወገኖችን መርዳት፣ በዓለም አቀፍ እርዳታ ሰጪ አካላት በኩል እንዲረዱ ማድረግ፣ የፋኖ ታጋዮች በጋራ በተባብረው እንዲሰሩ ትግሉን የሚመጥን የትግል አደረጃጀት እንዲፈጥሩ ማድረግ፣ ግፈኛውን መንግስት የሚደግፉ ሀገራትን ላይ ተቃውሞ ማድረግ፣ ከላይ የተዘረዘሩትና ተመሳሳይ ስራዎችን በተግባር በሚውሉበት ጉዳዮች ላይ ትኩረት ሰጥቶ መወያየት፣ የመፍትሄ ሐሳብ ማፍለቅ። ሁለተኛ ግፈኛውን አገዛዝ አስወግዶ የስርዓቱ አራማጅ ባለስልጣኖችን እና ደጋፊዎችን በቁጥጥር ስር ማዋል። ግፈኛው ስርዓት ሲገረሰስ የዚህ ስርዓት አገልጋዮች፣ ደጋፊዎች በቁጥጥር ስር ውለው ለፍርድ የሚቀርቡ እንጂ ለእርቅ ወይም ለድርድር የሚቀርቡ አይሆኑም። ይህንን በመገንዘብ እነዚህ ግለሰቦች በቁጥጥር ስር በመዋል ከወዲሁ የስርዓቱ ባለስልጣናት እና ደጋፊዎች በተመለከተ መረጃዎችን መሰብሰብ ያስፈልጋል። በድርጅትም ሆነ በግል በአማራ ህዝብ ላይ የዘር ማጥፋት ወንጀል ላይ የተሳተፉ አካላትን ለፍርድ ማቅረብ።
በተባበሩት መንግስታት ባስቀመጠው የዘር ማጥፋት ወንጀል መሰረት በአማራ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙ የታመነ ነው። በዚሁ መሰረት በግል መጽሐፍ በመጻፍ በተለያየ የመገናኛ ብዙሃን በመጠቀም በአማራ ህዝብ ላይ በሐሰት የጥላቻ ቅስቀሳ በማድረግ የፖለቲካ ድርጅት ተደራጅተው ለምሳሌ ህወሓት፣ ኦነግ ወዘተ በአማራ ህዝብ ላይ ባደረሱት ወንጀል ፍርድ የሚቀርቡ ናቸው። አሸናፊነት የሚለካው በፍትህ ነው እንጂ አሸናፊነት የሚለካው በፍትህ ነው እንጂ ያለፈ አልፏል፣ ሰላም ይሻለናል ብሎ በአሰቃቂ ሁኔታ በወገኖቻችን ላይ ጭፍጨፋ የፈጸመውን አካላትን በሰላም ስም ነፃ ማውጣት አይገባም። ስለሆነም እነዚህ ወንጀለኞች ለፍርድ እንዲቀርቡ ከወዲሁ ሊሰሩ የሚገባው ስራዎች እንደሚከተሉት ቀርበዋል። በአማራ ህዝብ ላይ የዘር ማጥፋት ወንጀል እንደተፈጸመበት ለዓለም አቀፍ ተቋማት ማሳወቅ፣ በአማራ ህዝብ ላይ ለምን እና በምን ምክንያት የዘር ማጥፋት እንደተፈጸመ ታሪካዊ ምክንያቶችን በዓለም አቀፍ ተቋማት ማሳወቅ፣ በሀገር ውስጥ ሆነ ከሀገር ውጭ የሚኖሩ በአማራ ህዝብ ላይ የዘር ማጥፋት ወንጀል የፈጸሙና እንዲፈጸም ምክንያት የሆኑ ግለሰቦችን በተመለከተ መረጃ መሰብሰብ፣ በአማራ የዘር ማጥፋት ወንጀል ዙሪያ ላይ የተለያዩ የግንዛቤ መስጫ ውይይቶችን በተለያየ መንገድ ማቅረብ። ሁለተኛው ምዕራፍ የሚባለው ለአማራው ህዝብ የህልውና አደጋ ምንጭ የሆነው ግፈኛው አገዛዝ ከወደቀ በኋላ ወይም መንግስት መቀመጫ የሆነውን የአዲስ አበባ ከተማ ፋኖ ከተቆጣጠረ በኋላ የሚሰሩ ስራዎች እንደሚከተሉት ቀርበዋል። አንደኛ፣ ጊዜያዊ የሽግግር መንግስት ማቋቋም። በአንድ ሀገር መንግስት የሚያስፈልግበት በዋናነት 3 ስራዎችን ለዜጎች ለማከናወን ነው። እነሱም ጥበቃ ማድረግ፣ ፍትህ ወይም ዳኝነት ማስፈን እና አገልግሎት መስጠት ናቸው። በቅድሚያ እነዚህ 3 መንግስታዊ ስርዓቶችን ለየብቻ ከፍሎ በዚህ ኃላፊነት ላይ የሚሾሙ አካላትን ለይቶ ማስቀመጥ ያስፈልጋል። በዚሁም መሰረት በፋኖ ምክር ቤት ውሳኔ ማን የትኛውን ስርዓት መስራት እንዳለበት እንደሚከተለው ቀርቧል። ጥበቃ ማድረግ። በዚህ ምዕራፍ ዜጎች ያለምንም የጸጥታ ችግር ወጥተው እንዲገቡ የተገኘውን የዜጎች ነጻነት የሚያደናቅፉ አካላትን ለመቆጣጠር እና ሀገርን ድንበርን ለማስከበር የመከላከያ፣ የፖሊስና የደህንነት ተቋማት ያስፈልጋሉ። እነዚህ የማዕከላዊ መንግስት ተቋማት በፋኖ አመራር ቁጥጥር ስር ሆነው የሚቀጥሉ ሲሆኑ በከፊል ሀገሩ ጸጥታ እና ሰላም ለማስከበር በነዋሪው ህዝብ ተሳትፎ የጸጥታ አካላትን በፋኖ አስተባባሪነት እና አቅጣጫ ሰጭነት እንዲቋቋም ማድረግ። ፍትህን ማስፈን። ፍትህን የሚረጋገጠው ነፃ የሆኑ የዳኝነት ስርዓት ሲኖር ነው። ስለሆነም በወንጀል በግፈኛው ስርዓት ጋር ያልተባበሩ በስነ ምግባራቸው የታወቁ እና የዳኝነት ሙያ ልምድ ያላቸውን ዳኞችን መርጦ የዳኞች ምክር ቤት ማቋቋም። በዚህ የዳኞች ምክር ቤት ተቋም አማካኝነት ከከፍተኛው ፍርድ ቤት ዳኞች ጀምሮ በየደረጃው ባሉ ፍርድ ቤት ዳኞች እጩ አድርገው ለህዝብ በማቅረብ ህዝቡ እንዲመርጡ ማድረግ። በቅንፍ በወንጀል የሚጠረጠሩ ግለሰቦች በቁጥጥር ስር አውሎ ለፍርድ ማቅረብ ስራ የፖሊስ እና አቃቢ ህግ በትብብር የሚሰሩ ስለሆነ ከጥበቃ ስራ ጋር አብሮ የሚሰራ ነው። አገልግሎት መስጠት። በዚህ መንግስታዊ ክፍል በዋናነት ዜጎች አገልግሎት የሚያገኙት ከሚከፈሉት ግብር ሲሆን መንግስት ከህዝብ የተሰበሰበውን ገንዘብ ህዝቡ ለሚፈልገው እና ለመረጠው ለምሳሌ መንገድ፣ ጤና፣ ትምህርት፣ ግብርና፣ መብራት የመሳሰሉትን ስራዎች ላይ
በመዋል ለህዝብ አገልጋይ መሆን ማለት ነው። እነዚህ አገልግሎት ተቋማት በተለያዩ ሀገራት የተለያየ መጠሪያ ቢኖራቸውም በእኛ ሀገር ሚኒስቴር መስሪያ ቤት ተብሎ ተጠርተዋል። እነዚህ የአገልግሎት ሰጪ መስሪያ ቤቶች የሙያ ልምድ እና የሙያ ትምህርት የሚጠይቅ እንደመሆኑ በጊዜያዊነት ለሚቋቋመው የሚኒስቴር ወይም የአገልግሎት ሰጪ መስሪያ ቤት ከግፈኛው ስርዓት ጋር ተለጥፈው በወንጀል ያልተሳተፉ በችሎታቸው እና በስነ ምግባራቸው የታወቁ ሰዎች ሁሉንም ኢትዮጵያውያን ባሳተፈ መልኩ በጥንቃቄ ይመረጣሉ። ይህንን የምርጫ ሂደት የተሳካ ለማድረግ የፋኖ ምክር ቤት ኃላፊነት ወስዶ የሚሰራው አስመራጭ ኮሚቴ ያቋቁማል። ሁለተኛ፣ ስርዓተ መንግስት ማቋቋም። ስርዓተ መንግስት ማለት አንድ ሀገር የምትመራበት የመንግስት መዋቅር ማለት ነው። አዲሱን ስርዓተ መንግስት ለማቋቋም በፋኖ አስተባባሪነት ልሂቃን ወይም የተሻለ ሐሳብ አለን የሚሉ ሰዎች ሐሳባቸውን አቅርበው በቀረበው ሐሳብ ላይ ተወያይተውና ተከራክረው አብዛኛው ሰው የተቀበለውን የተስማማውን የስርዓተ መንግስት ሰነድ ለህዝብ ቀርቦ እና አወያይቶ እንዲጸድቅ ማድረግ። ስርዓተ መንግስት በማቋቋም ሂደት ላይ የፖለቲካ ፓርቲዎች እንደ ፓርቲ የሚሳተፉበት አይሆንም። ይሄ በጣም ወሳኝ የሆነ ነው። ስርዓተ መንግስት በማቋቋም ሂደት ላይ የፖለቲካ ፓርቲዎች እንደ ፓርቲ የሚሳተፉበት አይሆንም። ከዚህ በታች የተጠቀሰው ሐሳቦች ከዚህ በፊት ከቀረቡ የኢትዮጵያ ስርዓተ መንግስት ሰነድ ላይ የቀረበ ሲሆን ለምሳሌ ሰነዱ ተቀባይነት ቢያገኝ ከታች የተቀመጡ ስራዎችም በሁለተኛው ምዕራፍ የሚጠናቀቁ ናቸው ይላል። ይህ እንግዲህ ከዚህ በፊት ባለፈው ስለ ስርዓተ መንግስት ስንነጋገር የመጨረሻው ክፍል የሆነውን ምን አይነት ስርዓተ መንግስት ያስፈልጋል ተብሎ በሐሳብ የቀረበውን ማለት ነው። ሶስተኛ፣ ስርዓተ መንግስት መሰረት የፖለቲካ ድርጅት ነፃ የሆነ ተቋማት ማቋቋም። ይሄ እንግዲህ በሁለተኛው ምዕራፍ የሚሆኑ ናቸው ማለት። ሁለተኛው ምዕራፍ ሶስተኛ ላይ የተነሳው በስርዓተ መንግስት መሰረት የፖለቲካ ድርጅት ነፃ የሆነ ተቋማት ማቋቋም፣ ፍርድ ቤት፣ መከላከያ፣ ፖሊስ ወዘተ። ከዚህ በፊት በተለመደው መንገድ ሳይሆን የፖለቲካ ድርጅት የሚወዳደረው የአገልግሎት ስራዎችን ለመስራት ብቻ ይሆናል። ፍርድ ቤት፣ መከላከያ፣ ፖሊስ እና ደህንነት ራሳቸውን ችለው ለሚቋቋመው ተጠሪነታቸው ለህዝብ ተወካዮች ምክር ቤት ስለሆነ የፖለቲካ ፓርቲዎች እነዚህን ተቋማት የመቆጣጠር ስልጣን የላቸውም። በስርዓተ መንግስት መሰረት የፖለቲካ ድርጅት ነፃ የሆነ የህዝብ ተወካዮች ምክር ቤት ማቋቋም። በዚህ ረቂቅ ስርዓተ መንግስት ሐሳብ መሰረት የፖለቲካ ፓርቲ ኃይል ከህዝብ እንዳይበልጥ የህዝብ ተወካዮች ምክር ቤት አባላት በግል ተወክለው የሚመጡ እንጂ የፖለቲካ ድርጅት ውክልና አይኖራቸውም። በዚሁም መሰረት የፖለቲካ ድርጅት 1/3 የመንግስት ኃይል ብቻ ይይዛሉ። በሁለተኛው ምዕራፍ ከላይ የተዘረዘሩ ስራዎችም በክፍለ ሀገር፣ በወረዳ እና በከተሞች መንግስታዊ መዋቅር ላይ በተመሳሳይ መንገድ መጠቀም ይቻላል። በሶስተኛው ምዕራፍ ህገ መንግስት ማጽደቅ። ህገ መንግስት የሚጸደቀው በህዝብ በተመረጡ የህዝብ ተወካዮች ምክር ቤት አባላት ሲሆን በብዙ ሀገራት ልምድ እንዳየነው የመጀመሪያዎቹ የምክር ቤት አባላት የፓርቲ ውክልና የሌላቸው በግላቸው ተወዳድረው የሚመጡ ናቸው። ምክር ቤት በባለሙያዎች ተጠንተው የሚቀርቡ ህገ መንግስት ረቂቆች ላይ ተወያይተው ያጸድቃሉ። በተለይ ወሳኝ የሆኑና አጨቃጫቂ ጉዳዮችን ለምሳሌ የውስጥ አስተዳደራዊ ወሰኖች፣ በቋንቋ፣ በጂኦግራፊ፣ በታሪክ፣ አንድ የሥራ ቋንቋ መመስረት፣ የኢትዮጵያ ሰንደቅ ዓላማ፣ ምርጫ፣ የመሬት ባለቤትነት ወዘተ በተመለከቱ ህጎች ማውጣት ነው። ሁለተኛ፣ በሚወጣው ህገ መንግስት መሰረት የፖለቲካ ፓርቲ ምርጫ ቦርድ ማቋቋም።
ሶስተኛ በሚወጣው የፖለቲካ ድርጅት አደረጃጀት ህግ መሰረት የፖለቲካ ድርጅቶች እንዲቋቋሙ ማድረግ። አንድ አሰሪ ለሚቀጥራቸው ሰራተኞች ራሱ መስፈርት ያወጣል እንጂ ተቀጣሪዎቹ ለራሳቸው የቅጥር መስፈርት አያወጡም። እንዲሁም የህዝብ አገልጋይ ለመሆን የሚወዳደሩ የፖለቲካ ድርጅቶች ህግ የሚያወጡ ሳይሆኑ ህዝብ በሚያወጣው የህግ መስፈርት የሚቋቋሙ ናቸው። ከዚህ በፊት ተቋቁመው የነበሩ በወንጀልና ያልተሳተፉና በአዲሱ የፖለቲካ ድርጅት ህግ መስፈርት ያሟሉ ድርጅቶች እንደ አዲስ ይመዘገባሉ። አራተኛ ነፃ የፖለቲካ ድርጅት ምርጫ ማድረግ። እንግዲህ ይሄ በዚህ የሚጠናቀቅ ሲሆን እነዚህ ምዕራፍ የተባሉት ከዚህ በኋላ እንግዲህ ሌሎች ነገሮች ከዚህ ጋር የተያያዘ ከዚህ ከነጻነት ትግሉ ጋር መደረግ የሚገባቸው ምንድናቸው የሚሉትን ምናነሳ ነው። እነዛ በሶስቱ ምዕራፎች ምን እንደሚደረጉ እዚህ ጋር አንስተናል። ሌላው ከዛ ጋር ተያይዞ እንግዲህ ሊደረጉ የሚገባቸው ነገሮች እናነሳለን ማለት ነው። ስለ አማራ ፋኖ የህልውና ትግል የሚደረገው ውይይቶች ምን መምሰል አለባቸው ነው። እንግዲህ በዚህ አርዕስት ላይ አሁን ላይ እንግዲህ ብዙ ውይይቶች ይደረጋሉ። የፋኖ አርበኝነት ነው በተለያዩ ሶሻል ሚዲያዎች በተለያዩ ሚዲያዎች አማካኝነት በጣም ብዙ ውይይቶች ይደረጋሉ። እነዚህ ውይይቶች ላይ መደረግ የሚገባቸው በምን ነው? ይሄን ከላይ ያሉትን ምዕራፎች በመከተል በመጀመሪያ ያነሳለው ምዕራፍ አለ ነፃ ማውጣት መንግስትን ማውረድ ነው። ሁለተኛው ስርዓተ መንግስት ማቋቋም ነው። ሶስተኛው ደግሞ ህገ መንግስት ማውጣት ፓርቲዎችን ማምጣት እንዲቋቋም ማድረግና ምርጫ ማድረግ ነው። እነዚህ ሶስት ሂደቶች ናቸው። እነዚህ ሶስቱ ምዕራፎች ላይ የምንሰራቸው ነገሮች ምን መሆን አለባቸው? ለምሳሌ የሚደረጉ ውይይቶች ላይ ምንድን ማድረግ ያለባቸው የሚለውን ለማንሳት ነው እዚህ ይሄንን የተጻፈው ማለት ነው። ከላይ በዝርዝር እንዳየነው በየምዕራፉ ሊተገበሩ የሚገባቸው ስራዎች ሲሆኑ በውይይት ወቅት የሚነሱ ጉዳዮች እነዚህን ሶስት የትግል ምዕራፎች የጠበቁ መሆን ይኖርባቸዋል። አሁን ያለንበት የመጀመሪያው ምዕራፍ ላይ እንደመሆናችን ለውይይትም የምናነሳቸው ጉዳዮች ስርዓቱን ለመገርሰስ እየተደረገ ያለውን ትግል ከግብ የሚደርስበት ጉዳዮች ላይ ማተኮር ይኖርብናል። ለምሳሌ ትግሉን ስለመደገፍ፣ የትግል ዓላማ አንድነት፣ የትግል አደረጃጀት ወዘተ። በተጨማሪ በመጀመሪያው ምዕራፍ ላይ ሆነን ስለ ሁለተኛው ምዕራፍ ላይ ማሰብና መወያየት ጥቅም ያለው ሲሆን የምዕራፍ ሁለት ስራዎች በእውነትና በአመክንዮ የሚሰሩ ስለሆነ ለውይይት ቢቀርቡ የማያግባቡና የማያለያዩ ሀሳቦች ማንሸራሸር ይቻላል። በአንጻሩ ምዕራፍ አንድ ላይ ሆነን ስለ ሶስተኛው ምዕራፍ መወያየት በጣም አደጋ አለው። ምክንያቱም ሶስተኛው ምዕራፍ የሚሰሩ ስራዎች የህገ መንግስትና የፖለቲካ ድርጅት ጉዳዮች ስለሆነ በእነዚህ ጉዳዮች ላይ መወያየት ልዩነት የሚፈጥሩ ስለሆነ ነው። በአንድ ሀገር ላይ አንድ የፖለቲካ ድርጅት አስተሳሰብ ወይም ርዕዮት ሊኖር አይችልም። ምክንያቱም የፖለቲካ ርዕዮት ሆነ አመለካከት በሰዎች በአእምሮ በተመዘገበ መረጃ መሰረት ከግል ፍላጎት እና ከተጠቃሚነት አንጻር የሚሰበሰቡ በመሆናቸው ነው። በዚሁ መሰረት አሁን በፋኖ አርበኝነት ትግል ላይ የሚታዩ ችግሮች ስናይ በጠላት ሴራ በሁለተኛው ምዕራፍ ላይ ሆነን ልንወያይባቸው የሚገቡትና በሶስተኛው ምዕራፍ ላይ ሊተገበሩ የሚገባቸው ጉዳዮች እየተነሱ ለመለያየት ምክንያት እየሆኑ ነው። ስለ ፖለቲካ ድርጅት፣ ስለ አንድ የፖለቲካ መሪነት፣ ስለ ፖለቲካ ስልጣን፣ ስለ ፖለቲካ ርዕዮት፣ ሶሻሊዝም፣ ብሔርተኝነት፣ ስለ ድንበር፣ ስለ ሰንደቅ ዓላማ፣ ስለ ቋንቋ፣ ስለ መሬት ወዘተ እያነሱ መወያየትም ትግሉ እንደ አንደኛውን ምዕራፍ ተሻግሮ ሁለተኛው ምዕራፍ ላይ ሆኖ የሚደርስበት ስለሆነ አሁን ላይ የእነዚህ ጉዳዮችን መወያየትም ሆነ በተግባር ለማዋል መሞከር የአማራ ሕዝብን አንድነትና ህብረት አያመጣም።
ስለሆነም የአማራ ፋኖ አርበኝነት ትግል ግቡን እንዲመታ የትኛውንም የትግሉ ደጋፊዎች ሆኑ ድርጅቶች ለትግሉ የመፍትሄ ሀሳብ ለማመንጨት በምናደርገው ውይይቶች እነዚህ 3 ምዕራፎችን ከግምት ውስጥ ማስገባት በየትኛው ቦታ እና የትኛው ጊዜ ስለምን ጉዳይ መወያየት እንዳለብን ማወቅ ይኖርብናል። ይሄ እንግዲህ አንዱ የቀረበ ሀሳብ ነው። እነዛ ባነሳናቸው የትግል ምዕራፎች አንደኛ፣ ሁለተኛ፣ ሶስተኛ ብለን ያነሳናቸው ምዕራፎች አይተናል። በእነሱ ውስጥ በየትኛው ጊዜና በየትኛው ሰዓት እንኳን ውይይት ማድረግ እንዳለብን ማወቅ አለብን። ለምሳሌ አሁን ሆን ብለው ይሄን የአማራን የፋኖ ትግል ለመከፋፈል የሚያሰቡ ኃይሎች ስለ መሬት ጉዳይ አሁን ያነሳሉ፣ ስለ ድንበር ጉዳይ ያነሳሉ፣ ስለሚከተሉ የፖለቲካ ሀሳብ ርዕዮት ያነሳሉ፣ ስለ ምን አይነት ስለ ናሽናል ምን አይነት ቋንቋ ብሔራዊ ቋንቋ ይሁን ወዘተ፣ ስለ ባንዲራ ወዘተ ያነሳሉ። ይሄ አሁን ባለንበት ሁኔታ ላይ የምናነሳ በመጀመሪያው ምዕራፍ የሚነሱ ጥያቄዎች አይደሉም። የመጀመሪያው ምዕራፍ ከተጠናቀቀ ወይም ስርዓተ መንግስቱ ከተገረሰሰ ከወደቀ በኋላ የሚነሱ ናቸው። ምክንያቱም እነዚህ የፖለቲካ አስተሳሰቦች ስለሆኑ ህዝብን አንድ የሚያደርጉ አይደሉም። እነዚህ በህዝብ መጨረሻ ላይ በምርጫ የሚወሰኑ ናቸው እና ስለዚህ በየትኛው ምዕራፍ ምን ማለት ምን መስራት እንዳለብንና ምን መነጋገር እንዳለብን የሚወስን ሀሳብ ነው ማለት ነው። ሌላው ደግሞ የአማራ ነጻነት ትግል ለአማራ ህዝብና ለኢትዮጵያ የሚያሳካቸው ግቦች ምንድን ናቸው? ግቦቹ አሁን ብዙ ግራ የሚያጋባ ሀሳብ የሚያነሱ ሰዎች ግቡን ማሳየት አይፈልጉም። የአማራ የአርበኝነት የፋኖ ትግል ምንድነው መጨረሻ ላይ የሚያሳካው የሚለውን መታወቅ አለበት። ለዛ ነው ይሄ ሀሳብ የቀረበው ማለት ነው። የአማራ ነጻነት ትግል ለአማራ ህዝብና ለኢትዮጵያ የሚያሳካው ነገሮች ለአማራ ህዝብ የአማራ ህዝብ ከታወጀበት የመጥፋት አደጋ ማዳንና በየትኛውም ቦታ የአማራ ህዝብን በነጻነት እንዲንቀሳቀስ ማድረግ። ሁለተኛው በግልም ሆነ በድርጅት እስከ ዛሬ ድረስ በአማራ ህዝብ ላይ የዘር ማጥፋት የፈጸሙ ግለሰቦችን ለፍርድ ማቅረብ። እስከ ዛሬ ድረስ በአማራነታቸው ቤት ንብረታቸው ላጡ፣ ለተፈናቀሉ ቤተሰቦቻቸውን በሞት ላጡ ወገኖች ተገቢውን ካሳ ማግኘት። ሶስተኛ በትግሉ ወቅት ቤት ንብረታቸው ላጡ፣ ለተፈናቀሉ ቤተሰቦቻቸው በግፍ ለተገደሉባቸው ወገኖች ካሳ ማስገኘት። አራተኛ በህልውናው ትግል በፋኖነት ታግለው መስዋዕት ለሆኑ ሰማዕታት የቤተሰቦች ተገቢውን ካሳ እንዲያገኙ ማድረግ። አምስተኛ በህልውና ትግል የፋኖነት እየታገሉ አካላቸው ለቆሰሉ እና አካላቸው ለጎደለ የፋኖ አባላት ተገቢውን ካሳ እና በማንኛውም አገልግሎት ቅድሚያ የሚሰጣቸው ልዩ የዜግነት መብት እንዲኖራቸው ማድረግ። ስድስተኛ ከተለያዩ የሙያ የዘርፍ የህልውና ትግሉን የተቀላቀሉ የፋኖ አባላት ከነጻነት በኋላ ወደ የሙያቸው መመለስ ቢፈልጉ ተገቢውን ካሳ እና በማንኛውም አገልግሎት ቅድሚያ የሚሰጣቸው ልዩ የዜግነት መብት እንዲኖራቸው ማድረግ። ሰባተኛ የፖለቲካ ነጻነት ማለት ህዝብን ነጻ አገልጋዮችን እንዲመርጥ ማድረግ ሲሆን የአማራ ህዝብ የታገለለትን አገልጋዮች በነጻነት የመምረጥ እድል ማግኘት። ስምንተኛ የአማራውን ህዝብ ግፈኛውን ስርዓት አስወግዶ ነጻነቱን ከተቀዳጀ በኋላ ጠላቶቹ በዘሩት የጥላቻ ትርክት ምክንያት የህልውና ስጋት ስላለበት የጥበቃ ተቋማትን ተቆጣጥሮ ከስጋት ነጻ እስኪሆን ይቀጥላል። ለኢትዮጵያ ህዝብ እንደ አማራ ህዝብ ሁሉ በግፈኛው ስርዓት በማንነታቸው በግፈኛው አገዛዝ በደል የደረሰባቸው ወገኖች ተገቢውን ካሳ እንዲያገኙ ማድረግ። የአማራ ጥላቻ ጋር በተያያዘ ኦርቶዶክስ ሃይማኖት ተከታይ በመሆናቸው ብቻ በግፈኛው ስርዓት ቤት ንብረታቸው ላጡ
ቤተሰባቸውን በግፍ ለተገደሉ ወገኖቻቸውን ተገቢውን ካሳ እንዲያገኙ ማድረግ፣ በህልውናው ጦርነትና ተያያዥ ምክንያቶች ለወደሙ የሃይማኖት ተቋማት መልሶ መገንባት፣ ዜጎች በተወካዮቻቸው በኩል በነጻነት ህግ እንዲያወጡ ማድረግ፣ ዜጎች አገልጋዮችም በራሳቸው እንዲመርጡ የፖለቲካ ነጻነት እንዲያገኙ ማድረግ፣ የሃይማኖት ነጻነት እንዲረጋገጡ ማድረግ፣ በተለየ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያንን በግፈኛው ስርዓት እየተከለከለችውን በራሷ ፍርድ ቤት የመዳኘት ነጻነት እንድታገኝ ማድረግ፣ የኢትዮጵያ ህዝብ አገልጋዮችን በነጻነት የመምረጥ እድል ማግኘት። ማጠቃለያ፣ እነዚህ ከላይ የተዘረዘሩት ጉዳዮች ያለቀላቸው ሳይሆኑ ረቂቅ ሀሳቦች መሆናቸውን አውቀን በጥያቄ መልስ በማብራራት የበለጠ የሚደገፍ መሆኑን በመገንዘብ ያስፈልጋል። እንግዲህ እነዚህን ዝርዝር ጉዳዮችን እናነሳቸዋለን። ይሄኛው ለምን እንደዚህ ተባለ፣ ይሄኛው ለምን እንደዚህ ሊነሳ ቻለ የሚሉ ጥያቄዎችም የሚያስነሱ ነገሮች ሊኖሩ ይችላሉ። እነዚህን እያነሳን እንግዲህ በዋና ዋና ሀሳቦቹን ላይ እንነጋገራለን ማለት ነው።